بسم الله الرحمن الرحيم الحمد لله رب العالمين والصلاة والسلام على أشرف المرسلين نبينا محمد وعلى آله وصحبه أجمعين أما بعد السلام عليكم ورحمة الله وبركاته وعليكم السلام ورحمة الله وبركاته በመጀመሪያ ደረጃ ይሄንን የኢትዮጵያን ሙስሊም ጉዳያችን ነው ብላችሁ እዚህ የተገኛችሁ ሙስሊም ክርስቲያን ወንድሞቻችንን በአላህ ስም እናመሰግናችኋለን። አላህ Subhanahu Wa Ta'ala ጀዛችሁን ይክፈላችሁ። አሜን። በመቀጠል እንግዲህ የኢትዮጵያ ሙስሊም ጥያቄዎች አሉት። ጥያቄን መልስልኝ፣ ድምጼን ስማኝ ብሎ መንግስትን ጠይቋል። እነዚህ ጥያቄዎች በመቆየት የሚጃጁ የሚያረጁ የሚያፈጁ ጥያቄዎች አይደሉም። የመብት ጥያቄዎች ናቸው። በጊዜ ብዛት ተድበስብሰው መቅረት የማይችሉና ይሄ ትውልድ መመለስ ባይችለው ቀጣዩ ትውልድ ድረስ የሚተላለፉ ጥያቄዎች ናቸው እና ጥያቄዎቻችን ሶስት ናቸው። ንጥር ብሎ የወጡ እንደጋገማቸዋለን። አይጃጁም፣ አይፈጁም። መንግስት በሙስሊሙ ህብረተሰብ ላይ አህባሽን አይጫንብን። አላሁ አክበር። ሁለተኛው የራሳችንን መጅልስ ራሳችን እንምራው። አላሁ አክበር። ራሳችንን መጅልስ መሪዎች ራሳችን እንምረጥ። አሁን ሶስተኛው ያወሊያ ትምህርት ቤት የህዝበ ሙስሊሙ ነው። ለህዝበ ሙስሊሙ ተመልሶ ይሰጥ። እነዚህ ሶስት ጥያቄዎች ናቸው፣ የመብት ጥያቄዎች ናቸው። ብዙ ሰዎች ይሄ ጥያቄ ቀላል ነው፣ ለምንድነው ኢህአዲግ መመለስ የማይፈልገው እያሉ ይጠይቁኛል። ጥያቄው ቀላል ነው። ነገር ግን የኢትዮጵያ መንግስት የሌለውን ነገር ነው የጠየቁት። ቢኖረው ኖሮ ንፉግ መንግስት አይደለም፣ አውቃለሁ፣ ይሰጣል። የሌለውን ነገር ጠየቁት። ከየት ላምጣላችሁ ነው ያለው። መብት መስጠት የለው። ያንን ነው የጠየቁት። ባይሆን ሰው መክፈል እንኳን ካቃተው ሲጨነቅ መብቴን ስጠኝ ብሎ ሲጠየቅ ተበድሮም ይሰጣል። ከነዚህ ከምዕራባውያኖች ላይ ተበደሩና እንዴት ህዝቦቻቸውን እንደሚያስተዳድሩ ይሁንና ለህዝቦቻችሁ መልስ ስጡ ነው የምንላቸው። መማር አለብን። እነዚህ ሀገሮች ህዝቦቻቸውን ለዚህ ያበቁት ፍትህን በማምጣት ነው። ፍትህ ላይ በመርገጥ ኢትዮጵያን ወደፊት ማስኬድ አይቻልም። ያችን ሀገር አባይን በመገደብ አይደለም፣ ለህዝቦቿ ነፃነት በመስጠት ነው ወደፊት የሚኬደው። ስለዚህ ያችን ሀገር ወደፊት ለማስኬድ ፍትህን አምጡ። ያችን ሀገር ከሽብር ለመከላከል ሀገር ውስጥ ያለውን ህዝብ መብት መጠበቅ ነው። ይሄንን ነው የምንለው። ኢህአዲግ የሚሰማቸው ጉዳዮች አሉ፣ የማይሰማቸው ጉዳዮች አሉ። አንድ ሰው በእነዚህ ኮሚክ እንትን የሚያደርጉ ሰዎች ናቸው። ከዚህ ሀገር ይደውልና እንደምናችሁ ዳና ናችሁ ወይ ብሎ ቤተሰብን ይጠይቃል። ዳና ነን፣ እንደምናዳና ነው፣ ብዙ ዳና እያወሩ እያለ ሀገር ቤት ያለው ትንሽ ቸግሮት ነበርና ገንዘብ ቸገረንና ገንዘብ ላክልን። ታዲያ አይሰማም ማለት ጀመረ ይሄ ልጅ። ገንዘብ ነው የቸገረን፣ ገንዘብ ላክልን፣ አባት ታሟል እንዲህ ብሎት አይሰማም ማለት ጀመረ። በመሃል ላይ ያለችው ኦፕሬተር ያሉት እኮ ያለው ገንዘብ ላክልን ነው የሚሉህ፣ ከሰማሽ አንቺ ለምን አትመልሽለት? እኛ ስብሰባ ስናረግ እዚህ ዋሽንግተን ዲሲ ላይ ሙስሊሞችን ብዙ ነገሮችን ተናግረናል። ከዛ ውስጥ ሀጂ ኑሩ ግብፃዊ ሼኻችንን ያናገሩትን ብቻ ሰማ። ለምን ሌላውን አልሰማ? ሱብሃንአላህ። ለምን መስማት አልቻለም? ዛሬ እሱም መስማት የሚፈልገውን ነገር እናገርለታለሁ። የኢትዮጵያ ሙስሊም ታጥቋል ይላል፣ ታጥቀናል።
ምንድነው የታጠቅነው? ሰላም ነው የታጠቅነው። አላሁ አክበር። ምንድነው የታጠቅነው? ፍትህ ነው የታጠቅነው። የኢትዮጵያ ውስጥ ያለው ሙስሊሙም ክርስቲያኑም ለዚህ ፍትህ ይቆማል። ማንም ደግሞ አያስፈታውም። ጥይትማ ከሆነ ከኛ በላይ ታጥቀኸዋል። ታንኩን ከኛ በላይ አለ። በዛ መንገድ አንተን ልንቋቋም አንችልም። ማንም ማሸነፍ በማይችለው ኃይል ግን እንቋቋማለን። ፍትህን ይዘን ሰላምን ይዘን ትዕግስትን ይዘን እንፋለማለን። የኢትዮጵያ ሕዝብ ያሸንፋል። ጨብቃኞች በዳዮች ይወድማሉ። ትላንት የወደመው ደርግ ዛሬም ይሄ መንግስት ፍትህ እስካቋቋመ ድረስ ፍትህ ላይ እስካልቆመ ድረስ ይወድቃል። ለኛ ሳይሆን ለኢትዮጵያ ሳይሆን መኖር ከፈለገ 100 ዓመት ይኑር። ፍትህን ያምጣ፣ እናነግስሃለን። ፍትህን አታመጣም፣ ትወርዳለህ። ኢትዮጵያችን ለዘላለም ትኑር። አላህ ኢትዮጵያን ይባርካት። እስላም ክርስቲያኑ በኢትዮጵያ ውስጥ አንድ ነው። ትላንትም ነበረ፣ ዛሬም ነው፣ ነገም ይሆናል። ስለዚህ መስማት የምትፈልጉ ይሄ ነው። አላሁ አክበር፣ አላሁ አክበር፣ አላሁ አክበር። ባረከላሁ ፊኩም። ሌላው በመጨረሻ ላይ መናገር የምፈልገው እዛ የታሰሩት እስረኞቻችንን በተመለከተ ነው። ጂሃዳዊ ሐረካት ቋንቋውንም ነው የበደለው። ኢህአዴግ ምን አማርኛ ነው የምትለው ወይስ አረበኛ? ሁለቱንም ቋንቋ እናገራለሁ። አማርኛም አይደለም ጂሃዳዊ ሐረካት ወይም አረበኛም አይደለም። ከየት ነው ያመጣው? መልስልን። ለዚህ አማርኛችንንም ጠብቅ፣ አረበኛውንም አታበላሽ። እርግጥ እናውቃለን ብዙ ነገር እንደሚያውቁ ከመርማሪዎቻቸው አይተናል፣ ከመርማሪዎቻቸው ሰምተናል። ምን አይነት አስተሳሰብ ሁለበት ራስ ነጠቅ እንደሆኑ በሁሉም ነገር ውስጥ ታዋቂ እንደሆኑ ያሳይተውናል። ነገር ግን ሙስሊሙ ፕሪንሲፕል ያለው ህግ ያለው ስርዓት ያለው መሆኑን እንዲያውቁ አንድ ሰው በአደባባይ እኔ አሁን ባለሁበት ሁኔታ የተናገርኩት ይሄን የምጠየቅበትና ኃላፊነት ያለብኝ ጉዳይ ነው። ታስሬ ግን በቶርች ስር ሆኜ የምናገረው ንግግር በእስልምና ቦታ የለውም፣ ቦታ የለውም። እነዛ ልጆች እስላማዊ መንግስት ሸሪዓ መንግስት ልናቋቋም ነው አላሉም እንጂ ቢሉ እንኳን የነሱ ሐሳብ አይደለም ተገዶ ያሉት ነው ብለን ነው የምናምነው። አላሁ አክበር። ቢሉ እንኳን ቢወጡ እኛ ሐሳባችን እሱ አይደለም። ሀገራችንን ፍትህ 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 ሰላም እንድታገኝ ነው የምንፈልገው። ስለዚህ ይሄንን መስማት ከፈለክ ኢህአዴግ ለኛ ሳይሆን ለኢትዮጵያ ሳይሆን ለራስህ ስትል ስማው። የማትሰማው ከሆነ እኛ ደግሞ የሚሰማን የኃያሎት ኃያል አላህ ሱብሓነሁ ወተዓላ አለን፣ ይሰማናል። አላህ ሱብሓነሁ ወተዓላ ይስማን። አላህ ሱብሓነሁ ወተዓላ ይድረስልን። አላህ ሱብሓነሁ ወተዓላ ችግራችንን ዛሬውኑ ይፍታልን። ወሰለላሁ ዐላ ሙሐመድ ወዐላ አሊሂ ወሰሕቢሂ አጅማዒን። ወሰላሙ አለይኩም ወረሕመቱላሂ ወበረካቱ። ተክቢር ተክቢር